ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአምስተኛ ቪዲዮአችን ስለ ኮኦርዲኔት ኢኩቫለንት ቦንድ ኦር ዴቲቭ ቦንድ እናየዋለን። ባለፈው ቪዲዮአችን ስለ ፖላሪቲ ምንድነው ምለውን አንስተን ነበር። ፖላሪቲ ማለት በቀላሉ በኮቫለንት ሞሌኪውል ኦር ኮቫለንት ኮምፓውንዶች ውስጥ ኦር ኮቫለንት ቦንድ ውስጥ በሁለት ነን ሜታሎች መካከል ያለው tendency of attracting electron toward itself ያ property electronegativity ይባላል። ሁለቱ ኤሌመንቶች ተመሳሳይ የሆነ or almost ሼርድ ኤሌክትሮን ወደ ራሳቸው የመሳብ ችሎታቸው ተመሳሳይ ከሆነ ነን ፖላር ነው። የሚለያይ ከሆነ or heteronuclear or polyatomic molecules ከሆኑ ደግሞ ፖላር ይባላሉ። ስለዚህ ነን ፖላር ማለት ናት ፓርሻል ማለት ነው ኦር ኢኳል ሼሪንግ ማለት ነው ኦፍ ኤሌክትሮን። ፖላር ከተባለ ደግሞ አንኢቨንሊ ኤሌክትሮን ሼሪንግ ቢትዊን ዲ አተምስ ነው ኦር ፓርሻሊ ኔጋቲቪቲ እና ፓርሻሊ ፖዚቲቭ አለ። ዳይፖል ሞመንቱ ግሬተር ዛን ዜሮ ነው። የነን ፖላር ደግሞ ኦልሞስት ዜሮ ነው ብለን አንስተን ነበር። ዛሬ ቀጥታ ወደ ሶስተኛው ክላስ ኦፍ ኮቫለንት ሞሌኪውል እንሄዳለን። ኮቫለንት ኮምፓውንድ ኦፍ ኮርስ የመጀመሪያው ቤስድ ኦን አይደለም። ወደ መጀመሪያው ሊመልሳቸውና ኮቫለንት ባይ ሼሪንግ ነው ብለናል። ኤሌክትሮን ሼር ደረጋ በነን ሜታሎች መካከል ሼር ሲደረግ ሼር የተደረገው ብዛት ኦር ቦንዲንግ ፔሩ ኦር ሼር ኤሌክትሮኑ one pair ከሆነ ሲንግል፣ two pair ቦንዲንግ ፔር ከሆነ double and three ቦንዲንግ ፔር ከሆነ triple ብለን አንስተን ነበር። ቤዝድ ኦን ኤሌክትሮኔጋቲቪቲ ዲፍረንስ ደግሞ ፖላር እና ናን ፖላር ብለን ነበር። ሶስተኛ እና ስፔሻል ታይፕ ኦፍ ኮቫለንት ኢዝ ዋት ዩ ኮል ዳት ኮኦርዲኔት ኮቫለንት ቦንድ። ኮኦርዲኔት ኮቫለንት ቦንድ ኦር ይሄኛው ሌላ ስሙ ዴቲቭ እንለዋለን። ዴቲቭ ቦንድ ይባላል። ምንድነው የኮኦርዲኔት ኮቫለንት ቦንድ? ሎክ ፓርቲኩላርሊ ፑር ኢኩቫለንት እና ኮኦርዲኔት ኮቫለንት ቦንድ ኦር ዴቲቭ ቦንድ አንድ አይደሉም። ዋት ዘ ዲፍረንስ? ልክ ኢን ትክክለኛው ኮቫለንት ውስጥ ያለው ሼሪንግ ኢዝ ማለት ኤሌክትሮን ኮንትሪቢዩሽኑ በሁለቱም በኩል ነው አይደል? ኢፍ ኤሌክትሮን ኮንትሪቢዩሽን ኢዝ ፍሮም ቦዝ ኖርማሊ ኮቫለንት እንለዋለን። ሎክ ኮቫለንት የሚባሉት electron is contributed, electron is contributed or shared by each atom. ተማሪዎች by each atom ያንዳንዱ አተም ምን አድርጓል? ኮንትሪቢዩት አድርገዋል ማለት ነው። each atom in the compound በኮምፓውንድ or በሞሌኪውል ውስጥ ያለው የሚገኙ አቶሞች ኤሌክትሮንን ኮንትሪቢዩት አድርገዋል፣ ሼር አድርገዋል። that is called what you call that covalent bond ነው አለ ማለት ነው። ሁለቱ ሼር ስላደረጉ። ነገር ግን this not always happens in some covalent molecules. The sharing of electron is particularly from one specified element, so there is an action of what we call that ዶነር ኤንድ ኤሌክትሮን ፔር ዶነር እና ኤሌክትሮን ፔር አክሴፕተር የሚል ኮንሴፕት ይመጣል። ምክንያቱም አንዳንድ ሞሌኪሎች በሚፈጠሩበት ጊዜ ኤሌክትሮን ዲፊሽንሲ ያላቸው አሉ ማለት ነው። የሚሰጥ ሼር የሚያደርጉ ኤሌክትሮን ከሌላቸው አክሴፕት ያደርጋሉ፣ ትርፍ ካለው አክሴፕት ያደርጋሉ ነው። ሶ ኤ ታይፕ ኦፍ ቦንድ ፎርምድ ባይ አክሴፕቲንግ ደ ቦንድ ፔር ሁለቱም ለቦንድ የሚሆነው ፔር ኦፍ ኤሌክትሮንን ከሌላ ኤሌመንት የሚወስድ በመውሰድ የሚፈጠረው ቦንድ ኮኦርዲኔት ነው። ሲሞላ ሰራል። ኮኦርዲኔት ማለት የለውምና አክሴፕት ያደርጋል ማለት ነው። የለውምና አክሴፕት ያደርጋል። when you say coordinate, that means a molecule lacks the electron ሼር የሚያደርገው ኤሌክትሮንን ላክ ከሌለው that is called coordinate ነው። so አክሴፕተር አለ ማለት ነው። በዚህ ውስጥ ሁለት ነገር እናነሳለን ማለት ነው። ኤሌክትሮን ፔር
ተማሪዎች አክሴፕተር እና ዲፊሽንሲ ያለው ሼር የሚያደርጉ ከሌና ኤሌክትሮን ፔር ዶነር አለ ማለት ነው። ኤሌክትሮን ፔር አክሴፕተር እና ኤሌክትሮን ፔር ይሄ አክሴፕተር ማለት ተቀባይ ማለት ነው። ዶነር ሰጪ ነው። ኤሌክትሮን ፔር የሚሰጥና ዶነር ተቀባይ ያለ አክሴፕተር ሰው በዚህ ጊዜ ምን ይፈጠራል ተማሪዎች? look at this. There is a shared possibility of in which unstable atom becomes stable and it's by sharing whenever the sharing is only from one atom. If the sharing is only from one atom, coordinate or what you call that dative የምንለው በምን ይለያል? sharing is from only one atom. sharing is from one atom ነው። ሼር የሚያደርገው አንድ አተም ብቻ ነው ማለት ነው። ሶ ቦንዲንጉ የሚፈጠረው ከአንድ አተም ብቻ ነው ማለት ነው። ሶ ልክ እዚህ መጽሐፍ ላችሁ ላይ ያስቀምጠዋል። አንድ ጓደኛችሁ ጥብስ መብላት ፈለጋችሁ ይላል። the price of the ጥብሱ 200 ብር ቢሆን ለምሳሌ 80 ብር ቢሆንና አንዱ ጓደኛችሁ 200 ብር አለው እናንተ ደግሞ ምንም ከሌላችሁ ከሱ ጋር ያቺ ትበሉል። ከዛ እሱ ምግቡን አብራችሁ ነው የምትበሉት። ከፋዩ ግን ማን ነው? ጓደኛችሁ ነው ማለት ነው። that is what you call that coordinate or dative ማለት ነው። ሁለት በአንድ ሞሌኪውሎች ውስጥ አንዱ ኤሌመንት ምንም የለውም ሰው ይቀበላል ነው። ያ ደግሞ ሌላው ደግሞ ትርፍ አለው ይሰጣል ነው። ሶ ሼሪንግ ስለዚህ ሼሪንግ ከአንድ ብቻ ነው ማለት ነው። ሌላው ተቀባይ ነው። ሼሪንግ ሌላው ተቀባይ ነው። ሶ this kind of bond is called ምን ይባላል? ኮኦርዲኔት ኦር ዴቲቭ እንላለን። ሶ እዚህ ጋር ሁለት ነገር እነሳላል። ቅድም ያነሳውላችሁ ሶ ሼሪንግ ሼር ያደረገው ማለት ነው። the atom which shares the atom that shares pair of ኤሌክትሮንን ሼር አደረገ ምን ይባላል? ኤሌክትሮን ፔር ዶነር ይባላል። እዚህ ጋር አስቀምጦላቸው ኤሌክትሮን ፔር ዶነር እዚህ ጋር አክሴፕት ያደረገ ደግሞ the atom that accept ኤሌክትሮን ፔር ኦፍ ኤሌክትሮን ደግሞ አክሴፕት ያደረገው ተቀባዩ አክሴፕተር እንላለን። ኤሌክትሮን ፔር አክሴፕተር እንላለን። ሶ ኤሌክትሮን ፔር ዶነር እና ኤሌክትሮን ፔር አክሴፕተር አለ። ሶ አንዱ ሼሪንጉ ከአንዱ ኤሌመንት ብቻ ነው። in the p equivalent the sharing is the contribution of electron is from each atom but here in the covalent in the coordinate covalent or in the dative the sharing is only from one atom so that one atom gonna be the donor and the other is gonna be acceptor የሚለውን ፖይንት እናነሳለን። ሰው እዚህ ጋር የሚፈጠረው በዚህ ጊዜ የሚፈጠረው ቦንድ coordinate or dative እንላለን ነው። one of the atom must have pair of electron in the most cases lone pair electrons ማለት ነው። ትርፍ ኤሌክትሮን አለው ያ ሎን ፔር አለው ያ ሎን ፔር ይሄዳል ነው። examples of touch molecules ለምሳሌ አሁን እዚህ ጋር as example ካነሳ ለምሳሌ እዚህ ጋር ዋተር እንውሰድ እስቲ። ዋተር ከወሰደን አሁን እዚህ ጋር ትርፍ ሎን ፔር ሴንተር አለ አይደል? ሃይድሮጅን አለ እዚህ ጋር ኦክሲጅን አለ እዚህ ጋር ኦክሲጅን አለ ሃይድሮጅን አለ ኦፍ ኮርስ ኦክሲጅን ደግሞ እንደምታውቁት 6 ቫለንስ ኤሌክትሮን አለው 1 2 አይደል? እዚህ ጋር ከዚህኛው አንዱ ከዚህ ጋር ሼር አድርጓል አንዱ ከዚህ ጋር ሼር አድርጓል። ሶ ትርፍ አለው ማለት ነው። አያችሁ ኤክስትራ አለው ማለት ትርፍ አለው ሎን ፔር የሚባሉት ማለት or what you call that ትርፍ ሎን ፔር ስላለው ይሄን ሎን ፔር ማድረግ ይችላል ማለት ነው። ዶኔት ማድረግ ይችላል። this is called ይሄ ዶኔት በማድረግ ቦንድ መፍጠር የሚችሉ ሌላ አሞኒያ መውሰድ እንችላለን። አሞኒያ ናይትሮጅን 5 ነው ያለው ተማሪዎች ከ5 ውስጥ 5 ቫለንስ ኤሌክትሮን አለው ከ5 ውስጥ 3 ይፈጥራል። እዚህ ጋር
እዚህ ጋር ሎን ፔር አለው። ይህን ሎን ፔር ምን ማድረግ ይችላል ማለት ነው? መስጠት ይችላል ነው። እነዚህ ምን አላቸው? ትርፍ ኤሌክትሮን አላቸው። ኤች3 ኤች2 ለምሳሌ ሌላም ኤች2ኤስ እንውሰድ። ሰልፈር ማለት ባለ 16ቱ ማለት ነው። በዚህ በኩል ሃይድሮጅን ጋር ሃይድሮጅን ሰልፋይድ ነው። በዚህ በኩል ሃይድሮጅን አለ። ከስድስቱ ማለት ነው። ከስድስቱ ሁለቱ ሰልፈር 16 ነው። 286 ነው። ከስድስቱ አንዳንድ ሃይድሮጅን ሼር አደረገ። ስንት ቀረ ማለት? 4 ቀረ። 1 2 ነው። ልክ እንደ ሃይድሮጅን ልክ እንደ ዋተር ማለት ነው። 2 ሎን ፔሮች አሉት። እዚህ ጋር እንደምታዩት 2 ሎን ፔሮች አሉት ማለት ነው። እነዚህ 2 ሎን ፔሮችን ምን ማድረግ ይችላል? መስጠት ይችላል። ትርፍ ኤክሰስ ስላለው ማለት ነው። ብዙ ሎን ፔሮች ሴንትራል ላይ ስላለው እነዚህ ሊሄዱ መስጠት ይችላል ለሌለው ማለት ነው። ሌላ ለምሳሌ እነዚህ ኤሌክትሮን ኢፊሽንት ይባላል። ኤሌክትሮን ኢፊሽንት ብዙ ኤሌክትሮን ያላቸው ነው። ደግሞ ኤሌክትሮን ዲፊሽንሲ ምንም የሌላቸው ቫለንሲ the other atom must have an empty space in its valency shell in order to accept pair of electron empty ምንም ባዶ መሆን አለበት። ለምሳሌ BF3 ከተባለ አሁን የቦሮን 5 ነው አይደል? ኮንፊገር ጋር ግን 2 3 ነው አይደል? በሶስቱ እዚህ ጋር ቦንድ ፈጥሯል። ቦሮን 1 2 3 እዚህ ጋር ፍሎሪን ኦልሬዲ ፍሎሪን ነው አይደል? nothing what's left ምንም የለም። ስለዚህ እዚህ ጋር አሁን ይሄ ቦሮን ምንም ምን የለው ማለት ኢምፒቲ ነው ማለት ነው። that means ምንም ያስቀረው ምን የለም ኤሌክትሮን የለም። ከሌላ ጋር ሪያክት በሚያደርግ አክሴፕት ያደርጋል እንጂ ሼር የሚያደርገው የለም። 3 ነበረው። 3ቱን ከፍሎሪን ጋር እዚህ ጋር ቦንድ ፈጥሮበታል። እዚህ ጋር በሪያክሽን ውስጥ ደግሞ በሴንትራል ነው አይደል? በሴንትራል ስለሆነ በዚህ በቦሮን ስለዚህ ይሄ ቦሮን ምን ያደርጋል? አክሴፕት ያደርጋል እንጂ ዶኔት የሚያደርገው ኤሌክትሮን የለውም። 5 ነው አቶሚክ ነምበሩ። ኮንፊግሬት ስናደርግ 2 3 ነው። that means 3 ደግሞ ቫለንስ ኤሌክትሮን ነው። 1 2 3 ነው። ከሶስቱ ደግሞ ከሶስቱ ፍሎሪን ጋር ሪአክት ያደረገ ኤሌክትሮን ዲፊሽንት ነው ማለት ነው። አልሙኒየም ክሎራይድ እንሰድ። አልሙኒየም ክሎራይድ of course aluminum chloride is not a pure covalent አይደለም። of course ይሄ partially covalent ነው። this is not a pure covalent እሺ this partially covalent ነው ተማሪዎች። ምክንያቱም አልሙኒየም ሜታል ስለሆነ ሜታል ካራክተር ስላለው ነገር ግን due to the polarizing effect የሚላለ ግሬድ 11 ማውታላችሁ እነዚህ አናይና ካታን ፖላራይዝ ይደረጋሉ። ያኔ ፖላራይዝ ሲደረጉ ደግሞ ያው ፓርሻሊቲ ይመጣል። that make them to be covalent so aluminum chloride not ionic እና ኮቫለንትም የሆነ ፕሮፐርቲ ባህሪ ይኖረዋል። ነገር ግን እዚህ ጋር አሁን አልሙኒየም ከወሰደ አልሙኒየም 3 ላይ ያለው አልሙኒየም 13 ነው ኤሌክትሮኑ ኦር ነምበር ኦፍ አቶሚክ ነምበሩ 283 ነው። ልክ እንደ ቦሮን ማለት ነው። አልሙኒየም መፍጠር የሚችለው ፍሎሪን እዚህ ጋር እንደምታዩት ፍሎሪን ነው ማለት ነው። ምንም ትርፍ የሆነ ሴንትራል ላይ የሚሰጥ የለውም ማለት ሼር የሚያደርግ የለም ማለት ነው። ሼር የሚያደርገው የለውም። በተጨማሪም እና ሃይድሮጅን አሁን H+ አያቸውን H+ ማለት ሃይድሮጅን አዮን ማለት ነው። this is what we call that ሃይድሮጅን አዮን H+ ነው። የሃይድሮጅን አዮን H+ ነው ማለት ሲጀመር አንድ አለው አንዱ ያለውን ሰጥቷል ማለት ነው። ስለዚህ ምን ይመለውም እነዚህ ሁለቱን ላይ ሪአክት ማድረግ ይችላሉ። ለምሳሌ እዚህ ጋር በዝርዝር እናስቀምጥና ምንም የሌላቸውና ያላቸውን አንድ ላይ ማለት ነው። with lone pair እና without lone pair ነው። with lone pair እና plus without lone pair ሴንትራል አተም ላይ ማለት ነው። ለምሳሌ with lone pair ለምሳሌ ሃይድሮጅን ነው ዋተርን እንውሰድ። lone pair አለው አይደል? ከዛ እዚህ ጋር ፕላስ ደግሞ ሃይድሮጅን እንውሰድ። ምን ይፈጠራል? H3O ፕላስ ይፈጠራል ማለት ነው። እንዴት ሆነ? እዚህ ጋር ላሳያችሁ። ወደዚህ ሄድ በደንብ in the water hydrogen እዚህ ጋር ይሁት oxygen look at this oxygen we have to lone pair on the central እዚህ ጋር this hydrogen plus ነው plus hydrogen ነው plus ነው። ስለዚህ ሃይድሮጅን ነው እዚህ ጋር ምንም ሼር የሚያደርገው የለውም ከሴንትራል ጋር ምንም ስለሌለው this pair of electron አያችሁ 2 pair ለዚህ ምን ይደረጋል ማለት ነው? ዶኔት ይደረጋል ነው። ይሄ ሞሌኪውል ምን ሆነ ማለት ነው? ኦክሲጅን እዚህ ላይ ምን እያደረገ ነው?
ዶነር ነው ማለት ነው። ኤሌክትሮን ፔር ምን እያደረገ ነው? እየሰጠ ነው ማለት ነው። ኤሌክትሮን ፔር ዶነር ነው። ሃይድሮጅን ደግሞ አክሴፕተር ሆነ ማለት ነው። አክሴፕተር ሆነ። ከዛ በኋላ ምን ተፈጠረ ማለት ነው? H3O ፕላስ ተፈጠረ። ሶ H3O ፕላስ ውስጥ አሁን እዚህ ጋር ምን ይፈጠራል? ካይንድ ኦፍ ቦንድ የሚፈጠረው ቦንድ እዚህ ጋር ላሳያችሁ። ዚስ ሃይድሮጅን ከዛ ኦክሲጅን ሃይድሮጅን look at this is hydrogen then እዚህ ላይ እንደምታዩት ወሎን ፔር ይቀራል። ምክንያቱም ከሁለቱ አንዱን ብቻ ነው የሰጠው። እዚህ ጋር ከዛ ምን አለን? ፕላስ አድርገን እናስቀምጣለን ነው። አያችሁ ፕላስ ማለት ዶኔት አድርገዋል። ይሄ ዶኔት አድርገዋል። ሃይድሮጅን H ፕላስ ሃይድሮጅን አዮን ኢዝ አክሴፕተር ኤንድ ዋተር እዚህ ጋር ኦክሲጅን ኢን ዋተር ኢዝ ኤሌክትሮን ዶነር ነው። ምክንያቱም ሎን ፔር ስላለው ነው። ይሄ ደግሞ ምንም ሎን ፔር ስለሌለው ይቀበላል ነው። በዚህ ጊዜ እችኛዋ በዚህ የጻፍኳት በዚህ በብሉ ጻፍኩት። ዲስ ኢዝ ኮልድ ምን ይባላል ተማሪዎች? ዴቲቭ ቦንድ ማለት ይሄ ነው ማለት ነው። ዴቲቭ ማለት ኦር ኮኦርዲኔት ኮቫለንት ቦንድ ማለት ይሄ ነው ነው። ሌላ ኤግዛምፕል ላሳያችሁ። ዊዛውት ሎን ፔር እና ዊዛውት ሎን ፔር ሌላ ኤግዛምፕል ከወሰደን አሞኒያ እና ኤች ፕላስን አሁንም መውሰድ እንችላለን። አሞኒየም አሁንም ይፈጥራል ማለት ነው። አሞኒያ እና አሞኒየም ለምሳሌ NH3 ፕላስ ኤች ፕላስ ማለት ነው። NH3 ማለት ወደዚህ ሃይድሮጅን ነው። ታስታውሳላችሁ። ይሄን ናይትሮጅን 5 ስላለው ከአምስቱ ከሶስቱ ጋር ቦንድ አድርገ እዚህ ጋር ሎን ፔር አለ ፕላስ ከሃይድሮጅን አዮን ጋር ሪአክት ሲያደርግ ሃይድሮጅን አዮን ደግሞ ምንም የለውም። ይህን ሎን ፔር ለዚህ ይሰጥና ከዛ ምን ይፈጠራል ተማሪዎች? አሞኒየም አዮን ዲስ አሞኒያ ነው። ከዚህ ግን የሚፈጠረው ምንድነው? NH4 ፕላስ ይፈጠራል። ዲስ what you call that አሞኒየም ይባላል። አሞኒየም ዲስ ኢዝ አሞኒያ ነው። አሞኒያ ከሃይድሮጅን አዮን ጋር አሞኒያ ይፈጠራል ነው። ይህንን የዚህ አሞኒያ ስትራክቸር ባሳያችሁ እዚህ ጋር እችኛው ናይትሮጅን ምን ሆነ ማለት ነው? ኤሌክትሮን ለዚህ ለሃይድሮጅን እንደሌለው ምን አደረገ? ስለሰጠ ዶነር ነው። ይሄ ደግሞ አክሴፕተር ሆነ። እዚህ የተፈጠረው እዚህ we have nitrogen this is አዲሱ የተፈጠረው ነው። the new coordinate covalent then ሃይድሮጅን ማለት እዚህ የነበሩት ሶስቱ ናቸው። ይሄ ደግሞ እዚህ ጋር መጣ። ከዛ አዲስ ተፈጠረ ማለት ነው። this bond is ይሄኛው የሚታያችሁ ቦንድ this bond is called ምን ይባላል? dative bond or coordinate covalent bond ይባላል። ምክንያቱም ይሄኛው ሃይድሮጅን አክሴፕተር ነው፣ ይሄ ናይትሮጅን ደግሞ ዶነር ነው ስለሆነ this is called coordinate covalent bond እንለዋለን ማለት ነው። አሁንም በዚህ ጋር ሌላ ኤግዛምፕል ስታችሁ NH3 እና BF3 ጋር ያለውና ያለው ከሌለው ማለት ነው። NH3 H3N ፕላስ BF3 ይሄ የሚፈጠረው kind of F3BNH3 የሚባል ኮምፓውንድ ይፈጠራል። አሁን እዚህ ጋር ናይትሮጅን 5 አለው። ከሶስቱ 5 ቫለንስ ኤሌክትሮን አለው። ከአምስቱ ጋር ሁለት ይቀራል። እዚህ ጋር 3 ከሃይድሮጅን ጋር ስላደረገ ቦሮን ደግሞ ምንም የለውም። እዚህ ጋር እንደምታዩት ምንም የለውም ቦሮን 5 ነበረው። ከአምስቱ ከዚህ ጋር ፍሎሪን እዚህ ጋር ፍሎሪን ነው። ምንም የለው ማለት ነው። ዲስ ሎን ፔር የዚህ ወደዚህ ትመጣለች ማለት ነው። ከዛ መካከላቸው ምን ይፈጠራል? አለዚህት ናይትሮጅን ቦሮን አያችሁ፣ ይሄ ኒው ቦንድ ነው ማለት ነው። መካከላቸው የተፈጠረው ኒው ቦንድ ተፈጠረ። ከዛ የነበራቸው እዚህ ጋር ሂር ሃይድሮጅን አለ፣ እዚህ ጋር ፍሎሪን አለ ነው። አሁን ይሄ ቦንድ ምን ይባላል ማለት ነው? ዴቲቭ እንለዋለን ማለት ነው። እዚህ ጋር ናይትሮጅን ኢዝ ምንድነው? ትርፍ ስላለው ለቦሮን ስለሰጠ 5 አለው። ከአምስቱ 1 2 3 ከሃይድሮጅን ጋር 3 ሺህ አደረገ።
ትርፍ አለው እዚህ ጋር ትርፉን ለዚህ ሎን ፔሩ ማለት ነው። ይሄኛው ሎን ፔር ለዚህ ያደረገ ዶኔት አደረገ ማለት ነው። ዶነር ነው። ቦሮን ደግሞ ምንም የለውም። ይሄ ቦሮን ደግሞ ምን አደረገ ማለት ነው? አክሴፕተር ነው ማለት ነው። ዶኔት በተደረገው ይሄ ሞሊኩል ናይትሮጅን ብቻ ነው ሼር ያደረገው። ቦሮን ግን ተቀባይ ስለሆነ ነው። ስለዚህ እዚህ ጋር የሚፈጠረው ቦንድ በዚህ ጊዜ የሚፈጠረው ዴቲቭ ቦንድ እንለዋለን። በአጠቃላይ ዴቲቭ ቦንድ ይህንን ይመስላል። እዚህ ጋር ያሳዩዋችሁ ነው። እዚህ ጋር ቅድም ያሳያቸው ነበረው ነው። ምንም ሌላ ነገር የለም። ነገር ግን ስፔሻል ፕሮፐርቲ ኦፍ ኮል ለምሳሌ አሁን አልሙኒየም ሴልድ ኤግዛምፕል አልሙኒየም ፎርሜሽን ኦፍ ዳይመር ፕሮፐርቲ የሚባል አለ። ዳይመራይዜሽን ማለት በቀላሉ አንድ ሞሊኩል ራሱን በሁለት ሲያባዛ ማለት ነው። ሞሊኩል ጊቨን ሞሊኩል ራሱን በሁለት ሲያባዛ ለምሳሌ አልሙኒየም ክሎራይድ እናውቀዋለን። ይሄ አልሙኒየም ክሎራይድ ራሱን ዳይመር ማለት ሁለት አይደል? ሞኖመር ኦፍ ይሄኛው አልሙኒየም ክሎራይድ ሁለት ሲሆን ማለት ነው። ከዛ ምንድነው የሚሆነው? እዚህ ላይ እንደምታዩት Al2Cl6 ይሆናል ማለት ነው። አሁን Al3 ብቻውን ሲሆን ምንም ሶስት ስለሆነ ምንም ያለውን ስለጨረሰ ነገር ሁለት በሚሆንበት ጊዜ ከአጃስንቱ ምን ያደርጋል ማለት ነው? ከአጃስንት ክሎሪን ፔር ኦፍ ኤሌክትሮን ዶኔት ይደራረጋሉ ማለት ነው። እዚህ ላይ እንደምታዩት ለሚሾዩ ዳይመር ኦፍ ኮርስ ወይ ኮሌት ዳይመር ፕሮፐርቲ ይባላል። ዳይመር ማለት ራሱን በሁለት መልቲፕላይ ማድረግ ማለት ነው። ለምሳሌ እዚህ ጋር እንደምታዩት we have aluminum over here እና ይሄ አልሙኒየም ክሎሪን አለ እዚህ ጋር here we have a chlorine here we have a chlorine ክሎሪን ስንት ነው ያለው ታውቁታላችሁ ሁላችሁም 6 አይደል ያለው 7 አይደል ያለው 7 ውስጥ ይሄንን ትራንስፌር አድርጓል በጣም ይቅርታ ሼር አድርጓል 1 2 3 ማለት 7 ማለት ነው። አንዱን ትራንስፌር አድርጓል 1 2 3 ፔር አለ ማለት በአጠቃላይ 7 ማለት ነው። አንዱን ሼር አድርጓል ከዚህ ጋር ስለዚህ 1 2 3 ማለት አስተዋጽኦአችሁ ክሎሪን 7 ስለሆነ 2 8 7 ነው። ስለዚህ ነው ያወራ ያለሁት። ሌላኛው ደግሞ ዳይመር ማለት አልሙኒየም AlCl3 ራሱን በሁለት ሲያባዛ ምን ሲሰጥ ነው? Al2Cl6 ከሆነ ነው። እዚህ አንደኛው ነው። ሌላኛው ደግሞ ምን አለ? ሌላኛው አልሙኒየም አለ እሱም Al እዚህ ጋር አለ። then this Al ከማን ጋር እዚህ ጋር እንደምታዩት here we have chlorine and here chlorine and here chlorine እያንዳንዱ ከዚህ ክሎሪን ላይ ደግሞ there is ምን አለ there we have 1 2 3 1 2 3 1 2 3 አይደል 6 አለው ማለት አንዳንድ ሼር ስላደረገ ይሄ አልሙኒየም የዚህኛው አልሙኒየም አጃሰንቱ ይሄ ነው። የዚህኛው አልሙኒየም አጃሰንቱ ደግሞ ይሄ ነው። ከዚህ ከአጃሰንቱ ሼር ያደርጋሉ ማለት ነው። ይሄ አልሙኒየም ምንም የለውም። ከዚህኛው ክሎሪን ምን ይወስዳል? ሁለቱ ፔሮች ይወስዳል ማለት ነው። አያችሁ እኛዋ ፔር ወደዚህ ትሄዳለች ማለት ነው። ከዛ ይሄኛው ፔር ደግሞ ፔሩ የማን የዚህኛው ክሎሪን ደግሞ ወደዚህ ማለት ነው። ይሄ ኦፍ ኮርስ ይሄ አጃሰንት ማለት ይሄ ነው። አጃሰንት ማለት ይሄ ነው። ከዛ a kind of bond እዚህ ላይ እንደምታዩት ቦንድ ይፈጠራል ማለት ነው። እዚህ ላይ እንደምታዩት ቦንድ ይፈጠራል። this is called dimerization ነው። እዚህ መጀመሪያ የነበሩት ኖርማሊ ፒውር ኮቫለንት ናቸው። ይሄ ግን ፒውር ኮቫለንት ማለት ኮንትሪቢዩሽኑ ከሁለቱም ነው አይደል? ከክሎሪንም ከአልሙኒየም ነው። እዚህ ጋር ግን ኮንትሪቢዩሽኑ እዚህ ጋር የሚፈጠረው ቦንድ እዚህ ጋር ለሚፈጠረው ቦንድ ኮንትሪቢዩሽኑ የማን ነው? ኮንትሪቢዩሽኑ የአንዱ ብቻ ነው ማለት ነው። ሉክ አት ዲስ እዚህ ጋር የሚፈጠረው ነው። እዚህ ሉክ አት ዲስ አልሙኒየም ከዛ እዚህ ጋር ክሎሪን አለ and here we have እዚህ ጋር አልሙኒየም and here there is a chlorine here there is a chlorine and here there is a chlorine here we have a chlorine እዚህ ጋር ሶስት የነበረው ነው 1 2 ከዛ here we have a chlorine አይደል? ስንት ፈጠረ ማለት ነው። እዚህ ጋር እንደምታዩት አልሙኒየም ስንት ፈጠረ? 4 ፈጠረ ማለት ነው። 1 2 3 4 እዚህ ላይ እንደምታዩት 1 2 3 4 ፈጠረ ማለት ነው። እሺ
ሶ እዚህ ጋር ያለችው ክሎሪን ከዚህ ጋር ማለት ነው ምን ፈጠረች? አዲስ ቦንድ ፈጠረች ነው። እዚህ ጋር አያችሁ። ሶ እዚህ ጋር እያየን ያለ ነው ቦንዱ ማለት ነው። ዲስ ኒው ቦንድ ነው። እዚህ ጋር 1 2 ይሄ የሱ አልነበረም። ኖርማል ኦሪጂናሉ የሱ ዲስ ነው። ሶስቱ የነበሩት ማለት እነዚህ 1 2 3 እዚህ ጋር ናቸው። ነገር ግን እነዚህ ሁለቱ ኒው ናቸው። ሶ እነዚህ ሁለቱ ማለት በቀላሉ ይሄኛውና ይሄኛው ማለት ነው። ሶ እነዚህ ሁለቱ ቦንዶች ምን ይባላሉ ማለት ነው? ዴቲቭ ቦንድ ይባላሉ። በዚህ የሚፈጠሩ ደግሞ ምን ይባላሉ ማለት ነው? ዳይመራይዜሽን እንላለን ማለት ነው። አንድ ሞሌኩል ራሱን በሁለት ሲያባዛ ነው። ይሄ ሃይድሮ ለምሳሌ እዚህ ጋር ነው እንዴት እንደሚፈጠር ሶርሱም እንዴት ዳይመር እንደሚፈጠር እዚህ ጋር ያየነው ነው። ለምሳሌ ኤክስፕሌን ዘ ፎርሜሽን ኦፍ ሃይድሮኒየም አዮን እዚህ ጋር ሃይድሮኒየም አዮን ቅድም የነገርኳቸው ነው አይደል? ሃይድሮኒየም ማለት ዋተር ከማን ጋር ከኤች ፕላስ ጋር ምን ሲሆን ነው H3O ፕላስ ማለት ነው። ኤክስፕሌን ከተባለ እዚህ ጋር ሃይድሮጅን አለ we have oxygen and here we have oxygen ነው ሃይድሮጅን then 2 ሎን ፔር አለ አይደል? 6 አለው አንዳንድ ሼር አድርገዋል። ፕላስ ይሄ ደግሞ ምንም የለውም ያለውን አንድ ሰጥቷል። so this pair of electron from the central oxygen in the water will be donated ከዚህ ዶኔት ይደረጋል። so ይሄ this becomes donor ይሆናል። ይሄ ደግሞ አክሴፕተር ይሆንና ከዛ kind of ይሄ ሃይድሮኒየም አዮን ይፈጠራል ነው። ኦኬ ሌላው ፖይንት የምናነሳው ስለ ጀነራል ፕሮፐርቲ ኦፍ ኮቫለንት ኮምፓውንዶች ናቸው። ሶ በአጠቃላይ ኮቫለንት ኮምፓውንዶች ምን አይነት ፕሮፐርቲ ያላቸው የሚለውን እናንሳ። ኮቫለንት ኮምፓውንድስ ጀነራሊ በሼሪንግ ኦፍ ኤሌክትሮን ቢትዊን ዲ አተም ነው እና ሶ they have different physical and chemical properties compared to the ionic ከኮምፔርድ ከፊዚካል ከአዮኒክ ፊዚካላዊ እና ኬሚካላዊ ፕሮፐርቲ ጋር ስናወዳድረው የተለያየ ፊዚካላዊ እና ኬሚካላዊ ባህሪ ያላቸው ለምሳሌ እነማን ናቸው ነው? ኦፍ ኮርስ ኢት ዲፔንድስ ኦን ይሄ የትኛውም ፊዚካላዊ እና ኬሚካላዊ ባህሪ ቤስድ ኦን ኢንተርሞሊኩላር ፎርስ አይደል? መጀመሪያ ቶፒኩ ላይ ሁለት ፎርሶች አሉ ብዬ ነግራችሁ ነበር አይደል? ካስታውሳችሁ ኢንተር ሞሊኩላር ፎርስ እና ላስታውሳችሁ ኢንተርሞሊኩላር ፎርስ እና ኢንትራሞሊኩላር ፎርስ ብዬ ነግራችኋለሁ። ኢንትራሞሊኩላር ፎርስ ሞሊኩላር ፎርስ ነው። ኢንተርሞሊኩላር ፎርስ ማለት ቢትዊን ሞሊኪውልስ ነው። ቢትዊን ሞሊኪውልስ ነው እና እነዚህ ፊዚካል ፕሮፐርቲን ዲተርማይን የሚያደርጉት እሺ ፊዚካል ፕሮፐርቲን ዲተርማይን ያደርጋሉ። so the physical property of the molecule is determined from intermolecule ነው። ሞሊኩሎች መካከል ለምሳሌ ኦይል ከውሃ ውስጥ አይሟማም። ለምን? due to the intermolecular force ኦይል እና በኦይል ውስጥ ያለውና በዋተር ውስጥ ያለው አንድ አይደለም። ኦይል is non polar and water is polar ስለዚህ አይስማሙም። የተለያየ ዴንሲቲ የሚኖራቸዋል። so ይሄ ኢንተርሞሊኩላር ፎርስ የሚባሉት ፊዚካል ፕሮፐርቲ ነው ማለት ነው። ለምሳሌ ሶሉቢሊቲን ደርማን ያደርጋሉ ማለት ነው። ኢንትራ ከተባለ ደግሞ ቢትዊን አተም ስለሆነ አይደለም ቢትዊን አተም ነው። ኢቨን ቢትዊን አተም ሲባል አቶሚክ ቦንዲንግም ስለሚባል ይሄ ዲተርማይን የሚያደርገው ኬሚካል ፕሮፐርቲን ዲተርማይን ያደርጋል። ኬሚካል ፕሮፐርቲ ዲተርማይን ያደርጋል ነው። ኬሚካላዊ ባህሪ ከኢንትራ ሞሊኩላር ነው። ኢንትራ ማለት ቢትዊን አተም ነው። ለምሳሌ አሁን CH4 ከወሰደን በCH4 ውስጥ ያለው that means ቢትዊን ሃይድሮጅን እና ቢትዊን ካርቦን ከሆነ ኢንትራ ነው እንለው። ነገር ግን ዋተር እና ዋተር ከወሰደን አያችሁ የተለያዩ ሞሌኩሎች ናቸው። or let's say oil and water ካለን የተለያዩ ሞሌኩሎች ናቸው። በእነዚህ ሁለት መካከል ላይ ደግሞ ኢንተር ሞሊኩላር ነው። ይሄ ኢንትራ ቢትዊን አተምስ ኢንተር ቢትዊን ሞሊኩል ነው። ይሄ ፊዚካል ፕሮፐርቲ ነው። የኬሚካል ፕሮፐርቲ ነው። so እዚህ ጋር እንደሚለው depending on the nature of these intermolecular interactions or intermolecular force we can determine the physical properties of the ionic physical property ከኢንተርሞሊኩላር ነው ማለት ፈልጌ ነው። እዚህ ላይ
ኦኬ ዋን አንደኛው ስቴት አይደል? ስቴት ነው አይደል? አንደኛው ስቴት ነው የምናወራው። ስለ ስቴት ስለምናወራ አንደኛው ፊዚካል ፕሮፐርቲ እነማን ናቸው? አንደኛው ስቴት፣ ሶሉቢሊቲ፣ ቦይሊንግ ፖይንት፣ ሜልቲንግ ፖይንት የሚባሉት ይሄ ኮንዳክቲቪቲ እነዚህ የሚባሉት ዲስ አር ኮልድ ይሄ ዴንሲቲ ካለን እነዚህ ፊዚካል አይደል? ፊዚካል ፕሮፐርቲ ናቸው። ፊዚካል ፕሮፐርቲን የሚወስኑ ማለት እነዚህ ናቸው። ለማን? ስቴት፣ ሶሉቢሊቲ፣ ቦይሊንግ ፖይንት፣ ኮንዳክቲቪቲ፣ ዴንሲቲ የሚባሉት። ኦኬ ስለዚህ እነዚህ አንድ ባን እናያለን ማለት ነው። አት ሩም ቴምፕሬቸር ማለት አት 25 ዲግሪ ሴንቲግሬድ ማለት ነው ተማሪዎቼ። ሩም ቴምፕሬቸር ማለት በቀላሉ 25 ዲግሪ ሴንቲግሬድ ላይ ኮቫለንት በጣም ብዙ ኮቫለንት ሞሌኪውሎች ጋስ ናቸው ኦር ሊኩዊድ ናቸው ነው። and some of covalent are በጣም ሶፍት ሶሊድ ናቸው። ፒውር የሆነ ሶሊድ የለም። ታሳውሳላችሁ አት ሩም ቴምፕሬቸር የአዮኒኩ ክሪስታል ናቸው፣ ሶሊድ ናቸው አይደል? ክሪስታላይን ሶሊድ ናቸው ነው because of the electrostatic force ብለን በጣም በካታልና መካከል ባለው ጠንካራ ፎርስ ሶሊድ ናቸው ብለን ነበር። እዚህ ጋር ግን ሼሪንግ ስለሆነ ኢንተርሞሌኩላር ፎርሱም this much a kind of weak ስለሆነ ሶፍት ነው፣ ሶፍት ሶሊድ ነው ትንሽ በትንሽ። ነገር ግን በብዛት at room temperature ጋዝ እና ሊኩዊድ ናቸው። even because of the weak ኢንተርሞሌኩላር ፎርስ ቅድም ነግራቸዋለሁ። ኢንተርሞሌኩላር ፎርሱ ይወሰናል ፊዚካል ፕሮፐርቲ። ለምሳሌ ካሉት ኢንተርሞሌኩላር ፎርስ ግሬድ 10 ቻፕተር 2 አካባቢ ውስጥ ትማሩታላችሁ። እነዚህ ይሄ ቫንደር ዋልስ ፎርስ የሚባል አለ። ግሬድ 10 ማለት ግሬድ 11 ማለት ዛሬ ዲስከስ እናደርጋለን። ደካማ ፎርስ ነው ማለት the weakest በጣም ደካማ ፎርስ ኮቫለንት ሞሌኪውሎችን አንድ ላይ የሚያያይዝ ፎርስ ነው። ይሄ ደካማ ፎርስ ነው። ይሄ ቫንደር ዋልስ ፎርስ ነው። ቫንደር ዋልስ የሰው ስም ነው። ይሄ ለንደን ዲስፐርሽን ፎርስ ይባላል። ይሄ ለንደን ዲስፐርሽን ፎርስ ይባላል። ኦፍ ኮርስ ለንደን ዲስፐርሽን ፎርስ ይባላል። በብዛት ይሄ ሁሉም ሞሌኪውሎች ውስጥ ነው የሚገኘው። ፖላርም ናን ፖላርም ነው። በብዛት ግን ናን ፖላር ውስጥ ነው በብዛት የሚገኘውና በጣም ዊክስት ነው። በጣም ደካማ ነው ማለት ነው። ዊክስት ቦንድ ነውና ይሄ ዊክስት ስለሆነ ሶሊድ የሚያደርጋቸው የለም። ለዚህ ነው ይሄ ዊክ የሚያደርግና ሶሊድና ጋስ የሚያደርጋቸው። ኦኬ ሁለተኛ ሞስት ኮቫለንት ኮምፓውንድስ ሃቭ ሎው ሜልቲንግ ፖይንት ቦይሊንግ ፖይንት እዚህ ጋር ከዚህ ኤክሰፕት ምክንያቱም የሚያያይዛቸው ፎርስ በጣም ዊክ ነው። እዚህ ለንደን ዲስፐርሽን ፎርስ ወር ቫንደር ዋልስ ነው። የሚያያይዛቸው ፎርስ በጣም ደካማ ነው ማለት በቀላሉ ቦይል ያደርጋል፣ ይቀልጣል። በቀላሉ ይፈላል፣ በቀላሉ ይቀልጣል ነው አይደል? ሜልቲንግ ማለት መቅለጥ ነው። ቦይል ማለት መፍላት አይደል? መፍለትና በቅልጠታቸው ዝቅተኛ ነው። ዋይ the force which hold them together is the weakest ካሉት ዋና ስድስቱ ኢንተርሞሌኩላር ፎርስ ማለት ውስጥ በጣም ደካማ ስለሆነ በቀላሉ ይቀልጣል ነው። so weak ነው፣ በጣም lower ነው when we compare with or to the ionic except diamond exception አለው of course diamond high very high melting point አለው። እሱ የራሱ ኬስ አለው of course። ሲ ሶስተኛ ፕሮፐርቲው ፊዚካል ፕሮፐርቲ እያወራን ነው። most covalent compounds are pure conductor of electricity ነው። ምክንያቱም እዚህ ጋር ስለ ኮንዳክቲቪቲ አይደል የምናወራው። ኮንዳክቲቪቲ ማለት አንድ ሰብስታንስ ኤሌክትሪክሲቲን ኮንዳክት ያደርጋል፣ ያስተላልፋል ወይ አያስተላልፍ የሚለውን ፖይንት ማለት ነው። ይሄ ኮንዳክቲቪቲ ማለት so conductivity measures the property of a substance to conduct electricity አይደል? ኤሌክትሪክሲቲን ኮንዳክት ማለት ነው። ኤሌክትሪክሲቲን ኮንዳክት ማስተላለፍ ነው። ኤሌክትሪክሲቲን ኮንዳክት የማድረግ ፕሮፐርቲ is called conductivity እንለዋለን። so a matter or and substance or and matter ኤሌክትሪክሲቲን ኮንዳክት የሚያደርገው ደግሞ አንደኛ ኤሌክትሪክሲቲ will be conducted ያ ማተር ሁለት ነገሮችን ሳቲስፋይ ካለ አንደኛ ሞባይል ኤሌክትሮኖች ካሉ ነው። if ሞባይል ኤሌክትሮን
ሞባይል ኤሌክትሮን ነው። ኦፍኮርስ ይህ ምን ይባላል? ሜታሊክ ኮንዳክሽን ይባላል። ቢኮዝ ዲስ ሜታሊክ ኮንዳክሽን እንደዋለን ማለት ነው። ሜታሎች ኤሌክትሪሲቲን እኮ የሚያስተላልፉት ምን ስላላቸው ነው? ፍሪ የሆነ ዲሎካላይዝድ ተንቀሳቃሽ ፍሪ የሆነ ኤሌክትሮን አለ፣ በቀላሉ የሚንቀሳቀስ ፍሪ የሆነ ስላለ ይሄ በሚንቀሳቀስበት ጊዜ ቻርጆቹን ከአንድ ቦታ ወደ ሌላ ቦታ አይደል፣ ኤሌክትሮን ኔጌቲቭሊ ቻርጅ ስለሆነ ቻርጅድ ሲሆን ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ ኤሌክትሪክ ካረንትን ፍሎ ያደርጋል፣ በቀላሉ እንዲንቀሳቀስ ያደርጋል ነው። ሶ ሞባይል ኤሌክትሮን ነው። ይሄ ለሜታል ነው። ሁለተኛ ደግሞ ምንድን ነው? ሞባይል አዮን ነው። አዮን ሲኖር ነው። ፍሪ አዮን፣ ፍሪ ሞባይል አዮን፣ ፍሪ ሞባይል አዮን። አዮን እና ኤሌክትሮን ይለያያል። ባይዞ አዮን ማለት ይሄ ዲስ አክቹዋሊ ደግሞ ኤሌክትሮሊቲክ ይባላል። ግሬድ 10 ትማሩታላችሁ። ኤሌክትሮሊቲክ ኮንዳክሽን እንላለን። ሜታሊክ ኮንዳክሽን and electrolytic conduction አለ። ሜታሊክ ኮንዳክሽን ማለት ፍሪ ኤሌክትሮን ብያቸዋለሁ። ፍሪ ኤሌክትሮን ነው። ኤሌክትሮላይት ማለት ደግሞ ፍሪ አዮን ነው። ሰው አያችሁ፣ አሁን ስለ ፍሪ ኤሌክትሮን እናወራ፣ ምክንያቱም ይሄ ለሜታል ነው ማለት ነው። ይሄ ለሜታል ነው። ይሄ ግን ለኮምፓውንድ ነው። እሺ፣ ይሄ ለኮምፓውንድ ነው። ኤሌክትሮላይቲክ ኮንዳክሽን ማለት ለኮምፓውንድ ነው። ግን ኮምፓውንዱ ምንድነው? ውሃ ውስጥ የተሟማ መሆን አለበት። ኮምፓውንድ which dissolved in the water። አንድ ኮምፓውንድ ውሃ ውስጥ ዲዞልቭ ከሆነ በኋላ ፍሪ የሆነ አዮንን በውስጡ ካለው ማለት ነው። that is electrolytic conduction ኮንዳክቲቪቲ ወደ ኤሌክትሮላይቲክ ኮንዲሽን እንላለን ነው። ለምሳሌ let's say አሁን ሶዲየም ክሎራይድ ሶዲየም ክሎራይድ ሶሊድ እና ሶዲየም ክሎራይድ አኳስ ኦር ባይ ዘ ዌይ አኳስ ማለት አዮናይዝድ የሆነ ፍሪ አዮን ያለው ሶሉሽን ነው። a solution that has free ion or mobile ion is called aqueous solution ይባላል። aqueous solution ማለት ሶሉሽኑ ፍሪ የሆነ ተንቀሳቃሽ አዮን አለው። ታውቁታላችሁ። አዮን ማለት ደግሞ ፓርሻሊ ፖዚቲቭሊ ቻርጅድ እና ኔጌቲቭሊ ቻርጅድ የሆነ ማለት ነው። ማለት ትራንስፌር ኦፍ ኤሌክትሮን ካለ ነው። እዚህ ጋር ስለ ኮቫለንስ ስናነሳ ፒውር ኮንዳክተርስ ኦፍ ኤሌክትሪሲቲ የተባለበት ዋና ምክንያት ካናት ፎርም አዮንን ፎርም አያደርጉም። ዋይ እንደ ኮቫለንት ውስጥ እንደ ኮቫለንት እዚህ ጋር ማስታወስ ያለባችሁ ፖይንት እንደ ኮቫለንት ኤሌክትሮንስ አር ሼርድ ትራንስፌር አይደረግም። ይሄ አዮን ሉክ ፎር ኮንዳክቲቪቲ ቅድም አዮን መኖር አለበት ብያቸዋል። አዮን ደግሞ ምን ይፈልጋል? ትራንስፌር ኦፍ ኤሌክትሮን ይፈልጋል። ተማሪዎች ትራንስፌር ኦፍ ኤሌክትሮን ይፈልጋል። ትራንስፌር ኦፍ ኤሌክትሮን ደግሞ ምን ውስጥ ነው? አዮኒክ ውስጥ እንጂ ምን ውስጥ የለም? ኮቫለንት ውስጥ የለም። ኮቫለንት ኢዝ አባውት ሼሪንግ ነው፣ ኢስ ኖት ትራንስፌሪንግ። በሼሪንግ ደግሞ ምን ነው? ኖ ፎርሜሽን ኦፍ ዋት? ኖ ፎርሜሽን ኦፍ አዮን። አዮን አይፈጠርም ኮቫለንት ውስጥ። አዮን አይፈጠርም ማለት ዜር ኢዝ ኖ ኤሌክትሮላይቲክ ኮንዳክሽን ማለት ነው። that means assume እዚህ ውስጥ አሁን let's take CH4 ከወሰደን CH4 ሚቴን ነው። አሁን ይሄ ሊኩዊድ ነው። አሁን እዚህ ጋር ምንም የሚፈጠር አዮን የለም። that means እዚህ ጋር አሁን ሶዲየም ክሎራይድ ከወሰደን ይሄ ቢከር ውስጥ ሶዲየም ክሎራይድ ይሄ እዚህ ጋር ይፈጠራል። ሶዲየም ፕላስ እና ክሎሪን ማይነስ ይፈጠራል። እዚህ ሶዲየም በዚህኛው አኮ ሶሉሽን ውስጥ ሶዲየም we have the sodium plus and we have chlorine minus በሶዲየም ክሎራይድ አኮስ። እዚህ ጋር ግን አኮስ የሚል የለውም ነው። ምክንያቱም ይሄ ዲስ እዚህ ጋር ሶዲየም ክሎራይድ ሶዲየም is metal ክሎሪን is non metal ኤሌክትሮን ከዚህ ወደዚህ ትራንስፌር ተደርጋ ነው። ኤሌክትሮን ደግሞ ትራንስፌር ስትደረግ ታስታውሳላችሁ ካታዮንና አናዮን ይፈጠራል። ይሄ ካታዮንና አናዮን ደግሞ እነዚህ ሁለቱ ምን ይባላሉ? ባይ ዘ ዌይ ፍሪ አይደል? we call the free ion ይባላሉ። ይሄ አዮኒክ ውስጥ ነው። but here in the covalent sharing ነው። when we say sharing ነው ማለት ደግሞ that means no transfer ነው። so that means no ion. so pure በጣም ደካማ ናቸው በቀላሉ ስለማይፈጠር ማለት ነው።
ኤክሴፕት ግራፋይት ደግሞ ኢስ አሎትሮፕ ኦፍ ካርቦን አይደል? የካርቦን ሌላኛው አሎትሮፕ ታስታውሳላችሁ፣ የባትሪ ድንጋይ ውስጥ ያለው ጫፉ ፖዚቲቭ እና ኔጋቲቭ የሆነ ስለ ኤሌክትሮኬሚስትሪ ሳነሳ ታስታውሳላችሁ። ኤሌክትሪክ ኮንዲሽን ሳነሳ ነበር። ይሄ አዮኒክ ላይ በቀላሉ ይሄ በኤሌክትሮላይቲክ ፕሮሴስ ውስጥ አደ ኤሌክትሮድ የምንጠቀም ማለት ኤሌክትሮድ ማለት ሲምፕሊ በሶሉሽን ውስጥ ዲፕ የሚደረግና ፖዚቲቭ እና ኔጋቲቮችን ወደ ራሳቸው በመሳብ ፍሎ ኦፍ ቻርጅን ኦር ፍሎ ኦፍ ኤሌክትሮንን ፕሮሴስ የሚያደርጉ ኤሌክትሮድ ይባላሉ። ዋናው አንዱ ኤግዛምፕል ግራፋይት ነው። ሜታል እና ግራፋይቶች ኤሌክትሮድ ሊሆኑ ይችላሉ። ሶ ግራፋይት በቀላሉ አሎትሮፕ ነው። ኦፍኮርስ አሎትሮፕ ማለት አንድ ኤሌመንት በተለያየ መንገድ ይገኛል አይደል? የኤሌመንቶችን መገኛ የሚያወራ ነው አሎትሮፕ ማለት። አሁን ለምሳሌ ካርቦን ምን አለው? ግራፋይት አለው። ዳይመንድ እና ፍሉኦረሰንት አለው አይደል? ፍሉኦረሰንት። ስለዚህ አሁን ከነዚህ ውስጥ በጣም የሚያምር በጣም ውድ የሆነው ዳይመንድ ታውቁታላችሁ፣ አልማዝ ይባላል አይደል? ሁለተኛ ደግሞ የግራፋይት ነው፣ ጥቁር ነው ካለሩ አይደል? ይሄ በብዛት ግራሶ የሚሰራበት እና እርሳስ የሚሰራበት አይደል? ከዚህ ከግራፋይት ነው እና ባትሪ ድንጋይ መሀልም ይገኛል አይደል? ፖዚቲቭ እና ኔጋቲቭ ጫፍ ያለው ኤሌክትሪክሲቲን ያስተላልፋል። እና ሳም ኮቫለንት ኮምፓውንድ የሚባለው ለምሳሌ ሃይድሮክሎሪክ አሲድ ቅድም ወስጄ ሃይድሮክሎሪክ አሲድ ባይ ዘ ሃይድሮጅን ሁለቱም ሜታል ነው። ነገር ግን እዚህ ጋር ይሄ ሶሉሽን ኢት ኢዝ ኮቫለንት፣ ነገር ግን ምን ሊፈጥር ይችላል? እዚህ ጋር ኤች ፕላስ እና ሲኤል ማይነስ ኮቫለንት ነው ባይዘ ዲስ ኢዝ ኤ ኮቫለንት፣ ነገር ግን ምን ይፈጥራል? አዮን መፍጠር ስለሚችል ምን ያደርጋል ማለት ነው በቀላሉ ኢን አኮስ ሶሉሽን ይሄ አኮስ ከሆነ ሃይድሮክሎሪክ አሲድ አዮን መፍጠር ስለሚችል the bond is of course covalent ነው because the two elements are non metal ስለሆኑ non metal ደግሞ ሼር ያደርጋሉ እንጂ ትራንስፌር አያደርጉም። ግን አንዱ ሜታል ከሆነ ሜታል ሁሉ ጊዜ ትራንስፌር ያደርጋል፣ ሉዝ ያደርጋል። ሶ ኤክሴፕት ግራፋይት እና HCl ካልሆነ በስተቀር ሌሎቹ ፔሩ ናቸው ያስተላልፉ ለማለት ነው። most covalent compounds are soluble in non polar ነው። ቅድም ነግራችኋለሁ ለምን non polar እንደሆኑ። ቅድም እዚህ ጋር ምን ያልመሰላችሁ በኮቫለንት ውስጥ ያለው ዋናው ፕሮፐርቲ የሚወሰነው በኢንተርሞሌኩላር ፎርስ ነው። ይሄ ፎርስ ምንድነው? ቫንደር ዋልስ ፎርስ ይባላል። ይሄ ቫንደር ዋልስ እዚህ ጋር እንደምታዩት ኦር ለንደን ዲስፐርሽን ፎርስ የሚባለው ይሄ ኢንተርሞሌኩላር ፎርስ ነው። ባይ ዘ ወይ ፎርስ ሞስትሊ ምን ውስጥ ነው የሚገኘው? ነን ፖላር ውስጥ ይገኛል ነው። ነን ፖላር ታውቁታላችሁ። ቅድም በአራተኛ ቪዲዮ አይተን ነበር። ነን ፖላር ማለት ኢኳሊ ሼር በተደረገው ኤሌክትሮን ያለው ሞሊኩል ማለት ነው። ሶ በእነሱ ውስጥ ስለሚገኝ ለንደን ይሄ ለንደን ደግሞ ዳሚንስ ኮቫለንት ሞሊኩሉ ፖላር ከሆነ ፖላር ውስጥ ይሟማል፣ ነን ፖላር ከሆነ ደግሞ ነን ፖላር ውስጥ ይሟማል ነው አይደል? ለምሳሌ አሁን HCl ሃይድሮክሎሪክ አሲድ ነው፣ ሃይድሮጅን 1 ነው፣ ክሎሪን 7 ነው። ግን አንዳንድ ሼር ያደርጋሉ አይደል? አንዳንድ ሼር ያደርጋሉ። እና ዋተር ከወሰድን ለምሳሌ ዋተር ከወሰድን እዚህ ጋር H2O ዋተር ላይ ሁለት አለ አይደል? ታስታውሳላችሁ። ዋተር ሂር። ስለዚህ ሁለቱም ምንድናቸው? ይሄም ፖላር ነው፣ ይሄም ፖላር ነው አይደል? ስለዚህ አኮርዲንግ ቱ ይሄ ሶሉቢሊቲ ፕሪንሲፕል ደግሞ ምን አለ? ላይክ ዲዞልቭስ ላይክ የሚባል አለ። ላይክ ዲዞልቭስ ላይክ ማለት የሚመሳሰሉ ሶሉት እና ሶልቬንት ይሟማሉ በቀላሉ ነው። ዲስ ኢዝ ፖላር ነው። ዋይ? ቢኮዝ ይሄ ኤሌክትሮን ዴንሲቲ አለ። ዲስ ኢዝ ፖላር ዋይ? ዴር ኢዝ ኤሌክትሮን ዴንሲቲ ኦቨር ሂር። ሶ ሃይድሮክሎሪክ አሲድ ኦር HCl ውሃ ውስጥ ይሟማሉ። በዚህ ፕሪንሲፕል ሞስትሊ ምንድናቸው? ሶሉብል ናቸው። ምን ውስጥ? ነን ፖላር ውስጥ ይሟማሉ ነው። እና ፖላር ግን ውሃ ውስጥ በብዛት አይሟሙም ነው። ነገር ግን ይሄንን ሶሉቢሊቲን ጋቨርን የሚያደርገው ሶሉቢሊቲ ኢዝ ጋቨርንድ ባይ ላይክ ዲዞልቭስ ላይክ ፕሪንሲፕል ላይክ ዲዞልቭስ ላይክ ፕሪንሲፕል ጋቨርን ያደርጋል ነው። የሚመሳሰል ፖላር ለምንስ ፖላር ምን ውስጥ ኢምፖላር ነው።
ፖላር ውስጥ ይሟማል። ነን ፖላር ደግሞ ምን ውስጥ ነን ፖላር ውስጥ ይሟማል ነው። ኦኬ ሌላው እንደዚህ ሁለቱ ኢ እና ኤፍ ስፔሻሊ ሪያክሽን ስለ ኬሚካል ፕሮፐርቲ ነው የሚያወራው። ሪያክሽን ኦፍ ኮቫለንት ኮምፓውንድስ አር ስሎው ኮምፔርድ ታሚንስ ከአዮኒክ ጋር ኮምፔር ስናደርግ ሪያክሽን ኢዝ በጣም ፒውር ነው። ዋይ እዚህ ጋር የሚፈጠረው ቦንድ ባይ ኤግዚስተንስ ብሬኪንጉ ቦንዱ ባይ ትራንስፌር ሳይሆን ባይ ሼሪንግ ነው። ስለዚህ ሁለቱም ኒክሎ ለምሳሌ ሌስቴክ HCl እዚህ ጋር ከወሰደን ኦን ዲስ ቦንድ እዚህ ጋር በሃይድሮጅን እና በክሎሪን ውስጥ ያሉ መሀል ያለው ቦንድ ሼርድ ነው አይደል? ሼርድ ኤሌክትሮን ነው። ሼርድ ኤሌክትሮን ከሆነ ማለት ይሄኛው የዚህኛው ኒኩለስ ወደ ራሱ ይስባል፣ ይሄኛውም ሃይድሮጅን ወደ ራሱ ይስባል አይደለም? ይሄኛውም ወደ ራሱ ይስበዋል። ነገር ግን ክሎሪን በጣም በብዛት ወደ ራሱ ቢስበው እነዚህ ሼርድ ኤሌክትሮን በሁለቱ ኒኩለሶች መካከል በጣም ስለሚሳሳብ ይሄንን ቦንድ ብሬክ ለማድረግ አይደለም ብሬክ ለማድረግ በጣም ብዙ ኤነርጂ ይፈልጋል። ሶ ኤግዚስተንስ ኦፍ ቦንድ ብሬኪንግ ኢን ኬሚካል ሪአክሽን ዌርን ብሬኪንግ ኢን ኮቫለንት ቦንድ ኒድስ ሃይ ኤነርጂ ነው። ሼር ስለተደረገ ሁለቱ ኤሌክትሮኖች በሁለቱ ኒኩለስ መካከል ስለሚገኝ ሁለቱ ኒኩለሶቹ ሼር የተደረገውን ኒኩለስ ወደ ራሳቸው ስለሚስቡ ይሄንን ኤሌክትሮን በቀላሉ ምን ማድረጋቸው ብሬክ አድርገን ለኬሚካል ሪአክሽን ኮምፓውንዱን ማዘጋጀት ስለማይቻል it needs high energy to break the bond between the two atoms so that it is less reactive ይሆናል። when we compare to the what we call that ከአዮኒክ ጋር ኮምፔር ስናደርግ ሪአክቲቪቲ ሎው ነው because high energy ቦንዱን ብሬክ ለማድረግ high energy ስለሚፈልግ ነው። ሌላው ሎው ዴንሲቲ ነው። ዋይ ይሄን ሎው ዴንሲቲ ደግሞ ዲቱ ዘ ኢንተርሞሌኩላር አይደል ዊክ ነው አይደል ዊክ ኢንተርሞሌኩላር ፎርስ ስላለ ነው። ይሄ ለንደን ፉድ ስፔሽን ፎርስ ወር ቫንደር ፎርስ ዊክ ስለሆነ በቀላሉ ብሬክ ደረጋ ማለት በቀላሉ ዴንሲቲውም ሎው ነው። ኤግዚስተንስ ኦፍ ኮረንት ኮምፓውንድ ኢን ዘ ሊኩዊድ ኦር ጋስ instead makes the number of molecules per unit volume less, thereby leading to the low density ነው። that means ኔቸር እዚህ ጋር በምን ውስጥ ይገኛሉ ነግሬያቸዋለሁ። በስቴታቸው ጋዝ እና ሊኩዊድ ናቸው አይደል? እና ታስታውሳላችሁ ዴንሲቲ ደግሞ ዴንሲቲ ሶሊድ ከሆነ በጣም ሃይ ነው አይደል? ፓክድ ስለሆነ ሞር ዴንስ በጣም ሃይ ማስ ስላለው ማለት ነው። አይደል? ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ነው። ስለዚህ አሁን ከጋዝ ሊኩዊድ እና ሶሊድ ከወሰዳችሁ ፍሮም ዲስ ሶሊድ በጣም ሃይ ማስ አለው፣ በጣም ፓክድ ስለሆነ ፓርቲክሎቹም ሃይሊ ኦርደርድ ስለሆኑ ፓክድ ስለሆኑ ሃይ ማስ አለው። ኔክስት ሊኩዊድ ነው እና ጋዝ ነው እና አዮኒኮቹ ሶሊድ ናቸው። ኮቫለንት ግን ጋዝ እና ሊኩዊድ ስለሆነ ዳሚንስ ጋዝ እና ሊኩዊድ ደግሞ ማሳቸው dispersed mass or particles ስላላቸው relatively their mass is slower than that of ionic. so ማሱ ሎ ሆነ ማለት ደግሞ density ሎ ሆነ ማለት ነው። እዚህ ጋር እንደምታዩት so density of the covalent molecules are lower ምንልበት ዋና ምክንያት እዚህ ነው ማለት ነው። these are the properties of ionic covalent compound and the dative or the special type of covalent bond which is dative የሚለውን አሁን ያየነው ነው። በስድስተኛ ቪዲዮአችን ስለ ሜታሊክ ቦንዲንግ እናነሳለን። እሱን አብረን እስክናነሳ ድረስ ደህና ቆይ።